ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሶማሌላንድ ለአሜሪካ ማዕድናትና የጦር ሰፈር መስጠት ፈቃደኛ መሆኗን ገለጸች። ራሷን ከሶማሌ የተለየች ነፃ አገር መሆኗን ያወጀችው ሶማሌላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታወቀች። በቅርቡ ከእስራኤል ባገኘችው የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሌላንድ ከተጨማሪ ሀገራት እውቅናን ለማግኘት በምታደርገው ጥረት ውስጥም ነው ለአሜሪካ ያላትን ፈቃደኝነት የገለጸችው። የሶማሌላንድ መንግስት ሚኒስትር የሆነችው ካዳር ሄሰን አብዲ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰርት ሀገራቸው ፈቃደኛ መሆኗንም ገልጸዋል። የዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፈቃድ ለመስጠት ፈቃደኞች ነን፣ በተጨማሪም የጦር ሰፈር እንዲኖራት በራችን ክፍት ነው በማለት ለሶማሌላንድ ያላትን ፍላጎት በግልጽ ተናግረዋል። ሚኒስትር ካደር አክለውም ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናምናለን ሲሉም ያላቸውን ተስፋ ገልጸዋል። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሌላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን በአሜሪካ መንግስት ውስጥ ያሉ ባለስልጣናት እውቅና እንዲሰጥ ግፊት እያደረጉ ነው። አሜሪካ እስራኤል ለሶማሌላንድ እውቅና መስጠቷ የራሷ መብት መሆኑን የገለጸች ሲሆን ምንም እንኳ ፕሬዝዳንት ትራምፕ ከፓርቲዎች ሪፐብሊካን አንዳንድ አባላት ግፊት ቢደረግባቸውም ተመሳሳይ እርምጃ እንደማይወስዱ መግለጻቸው ይታወሳል። የሶማሌላንድ ፕሬዝዳንት አብድርሃማን ሞሐመድ አብዱላሂል በቅርቡ እስራኤል በሀገራቸው የማዕድን ሀብት በማውጣት ውስጥ እንድትሳተፍ ፍላጎት እንዳላቸውም ጠቁመው ነበረ። ምንም እንኳ በገለልተኛ ጥናት የተረጋገጠ ባይሆንም ሶማሌላንድ በአሁኑ ወቅት በዓለም ላይ ተፈላጊ ከሆኑ መካከል በሊቲየም፣ በኮልትረን እና በሌሎች ማዕድናት የበለጸገች መሆኗን ባለስልጣናቱ ይናገራሉ። በተመሳሳይ ሚኒስትር ካደር ሁሴን አብዲ እስራኤልም በሶማሌላንድ ውስጥ ወታደራዊ ሰፈር የምትመሰርትበት እድል ሊኖር እንደሚችሉም ጠቁመዋል። እስራኤል ባለፈው ታህሳስ ለሶማሌላንድ የመጀመሪያውን የሀገርነት እውቅና መስጠቷን ተከትሎ ሶማሌ ቁጣዋን ገልጻለች። የሶማሌ ፕሬዝዳንት በተደጋጋሚ በሶማሌላንድ እና በእስራኤል መካከል የጦር ሰፈር የመክፈት ስምምነት መደረሱን በግልጽ ሲከሱም ነበረ። ሶማሌላንድ በእስራኤል ላይ ተደጋጋሚ ጥቃቶች በሚሰነዝሩት የሁቲ ታጣቂዎች ከሚቆጣጠሯቸው የመን ባሻገር በኤደን ባህረ ሰላጤ ላይ የምትገኝ ስትሆን ለአሜሪካና ለእስራኤል ወታደራዊ እንቅስቃሴም ቁልፍ ናት። ሚኒስትሩ በተጨማሪ ከሶማሌ ጋር መጠነ ሰፊ ወታደራዊና ምጣኔ ሀብታዊ ትብብር እያደረገች ያለችው ቱርክ በማንሳት የሚጠበቅበትን የሚያከናውን መንግስት የላትም ከሚሏት ከሶማሌ ይልቅ ከእኛ ጋር መነጋገር አለባቸው ሲሉም ጥሪ አቅርበዋል። ከ30 ዓመታት በላይ በማንም እውቅና ያላገኘች ነፃ መንግስት የመሰረተችው ሶማሌላንድ እንደ ግዛቷ አካል የምትቆጣጠራት ሶማሊያ የእስራኤልን እውቅና ተከትሎ ጠንካራ ተቃውሞዋን በተለያዩ መድረኮች አሰምታለች። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል የሰጠችውን እውቅና በሶማሌ ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው በማለት አውግዘው ውሳኔው ለዓለምና ለቀጠናው ደህንነትና መረጋጋት አደጋ ነው ብለዋል። የአፍሪካ ህብረት፣ የተባበሩት መንግስታት እንዲሁም ሀገራትና ቀጠናዊ ድርጅቶች የሶማሌላንድ እውቅናን ተቃውሞ ከሶማሌ መንግስት መቆማቸው ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።